الله الرحمن الرحيم قال عز من قائل وذكر فإن الذكرى تنفع المؤمنين الله سبحانه وتعالى بتقدسوا نغغروا አስታውስ ማስታወስ ዳማኞች ይጠቅማቸዋል ይላል የዛሬ የዳዕዋችን ዑንዋን የሚሆነው فمن السنة لزوم الجماعة ትክክለኛው ጀማዓ መያዝ ከረሱል ሰለላሁ ዐለይሂ ወሰለም መንገድ የሚቆጠር መሆኑን በተመለከተ ነው ባይሆን ጀማዓ ሲባል እንዴት ነው የሚታየው በቁርአን በሐዲስ በሰለፎቻችን ንግግር የተዘረዘረ አለና እንዴት ነው የሚብራራ ይሆናል بإذن المولى ربنا جل وعلا جماعة سيبال أي لزوم جماعة المسلمين يمسلموችን جماعة ما يزلوا مفلقبت والمراد بالجماعة هنا جماعة المسلمين الذين على الحق بحقنا يعلو يمسلم جماعة وشناتشو مفلقبت أما الجماعات التي ليست على الحق بحقنا يللتشوا جماعة ما سبتهن فهذه لا تسمى الجماعة الحقيقية تككلن يا جماعة تبلا تتر مسلم هو راسو بدعا ميسرو كهوننا አዳዲስ ነገራቶችን የሚያመጡ ከሆነ ትክክለኛ ጀማዓ ተብለው አይጠሩ الشيخ البربهاري عند ሰው ابن ابي دؤاد የሚባለውን ግለሰብ በመልካም ነገር ሲያወሳና ሲናገር ካየኸው ሁማማ የሚባለውንም ግለሰብ ቢሽር የሚባለውንም ግለሰብ ሌሎችንም ጠቅሶ ሲያበቃ እነዚህን በመልካም ነገር ሲያወሳና ሲያወድሳቸው ካየኸው ተጠንቀቀው የፈጠራ ባለቤት ነው እነዚህ እኮ ከእስልምናው በመከርበት ደረጃ ላይ ነበሩ ከነሱም ጋር ያስታወሰውን አካል የነሱንም ተከታይ የነሱንም ደጋፊ ሲያወድስ ካየኸው ተጠንቀቀው ሲሉ الشيخ البربهاري تناغروا بربهاري ማለት من السلف متقدم ናቸው 233ኛው ዓመተ ሂጅራ ላይ ተወልደው 329ኛው ዓመተ ሂጅራ ላይ የሞቱ ትልቅ ሼክ ናቸው ስለዚህ አሁን ባለንበት ዘመን ማንን ያወደሰ ነው ግልጽ ነው ኤልያስ አህመድ በግልጽ ቋንቋ ዶክተር ምን አድርጓል አወደሰዋል ስለታቸው ማወቅ ከፈለጋችሁ ማለት ነው እውነታውን ማወቅ ከፈለጋችሁ ከአቂዳ ርዕሶች አንፃር ያው ትክክለኛ የሱናን አቂዳ ከድሮ ጀምሮ ተምረው አስተምረዋል እያስተማሩ ቆይተዋል በዚህ ላይ የጻፏቸው ጽሁፎች አሉ አንዳንዴ እኛ ማነቃቸው ጠንካራ አቋሞችም አላቸው አንዳንዴ እኛ ማነቃቸው ጠንካራ አቋሞችም አላቸው አልহামዱሊላህ الذي جعلنا مسلمين الحمدلله رب العالمين نحن كلنا مسلمون كلنا اخوه نحن ابناء الصوفي انا ابن الصوفي الشيخ محمد عبد الدين ابن الصوفي اخواننا صوفي قضيه الصوفيه والسلفيه في هذا البلد غير موجوده كلنا صوفيه كلنا صوفيه ሁላችንም ሙስሊማን እንኳን ሙስሊም የሆኑ ያሉ ስለታቸው ማወቅ ከፈለጋችሁ ማለት ነው እውነታውን ማወቅ ከፈለጋችሁ ከአቂዳ ርዕሶች አንፃር ያው ትክክለኛ የሱናን አቂዳ ከድሮ ጀምሮ ተምረው አስተምረዋል እያስተማሩ ቆይተዋል በዚህ ላይ የጻፏቸው ጽሁፎች አሉ አንዳንዴ እኛ ማነቃቸው ጠንካራ አቋሞችም አላቸው ሙብተዲዕን ያወደሰው አውቆ ያወደሰ ከሆነ ከሱና እንደሚያስወጣው ዑለማዎቻችን ተናገረው አው አዘመ ኩቱበሁም ወይም የነሱን ኪታብ ያላቀሰው ይህንን ኪታብ ጽፋሉ እኮ ይህንን ኪታብ አላነበባችሁም እንዴ
ብሎ ያላቀሰው አቡ ዙርዓ ተጠየቁ ስለ ሐዲስ አልሙሐሲብና ስለ ጻፈው ኪታብ ተጠይቀው ኢያከ وهذه الكتب هذه كتب بدع وضلالات عليك بالأثر ሐዲስ አልሙሐሲብ የሚባለው ግለሰብ ከጻፋቸው ኩቱቦች ተጠንቀቅ እነሱ ማለት እኮ የጥመትና የፈጠራ ክታቦች ናቸው ብለው ነበር ያስጠነቀቁት ኤልያስ አህመድ ግን የዶክተርን ክታብ አወድሷል አላወደሰም አልቋል አላላቀም ወላሂ ምርጥ ኪታብ ነው ብሎ ነው የተናገረው አልቀጠፍነበትም በግልጽ ነው የተናገረው ድምጿል እንዲያውም የነሱ ይፈታው መጽሐፍ ከብዙ መጽሐፎች በተሻለ መልኩ ጠንካራ አቂዳን የሚያሰጥ ነው ብያለሁ አሁንም ብላለሁ ኪታቦቻቸውን አንብባቸዋል እንዲያውም የነሱ ይፈታው መጽሐፍ ከብዙ መጽሐፎች በተሻለ መልኩ ጠንካራ አቂዳን የሚያሰጥ ነው ብያለሁ አሁንም ብላለሁ ኪታቦቻቸውን አንብባቸዋል قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين